አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንደተለመደው የሚገራርምና አስተማሪዎች አዝናኝ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንገባለን። እናቆመው ነገር አይደለም፣ እንቀጥላለን። ስለዚህ ሪል ስቴቶች ካሉ ጥሩ ነው። ሳላ በጣም ብዙ ሰው ገስ እየላከ ነው። እናስተናግዳቸው። ቶሎ ላጥላጣን አንድ ሰዓት ነው ያለን። ታዬ ይሰማል። ይሄው እኔ ራሱ ኮፒ ሊንክ ሼር እያረኩ ነው ማለት ሪል ስቴት ያሉት እንትኖች እኔ ወላሂ ሳላ ገና እየበላው ነው። ከበላው ገና ረጅም ሰዓት ሆኖኛል። ምሴን አሁን ልብላ በአላህ ትንሽ ደቂቃ። እሺ ሳላ አፉ በል ነው ጋይታ ሽንኩርት ነው። ታዬ ይሰማል። ሀሳብን ስጠን። እሺ ቃል ኪዳን እናመሰግናለን። ሌላ ሰውን ሳብበት ከታችሁ ይሰማል። እሺ እንትን ለማዘር ገንዘብ እየሰበሰብን ያለ ነው። የምትላቸው ነገር ካለ በላችሁ። ኔትወርክህ እየተሰማን አይደለም። ኔትወርክ እየተሰማን አይደለም። ሪል ስቴት አይሰጥም የሚባለው ሪል ስቴት ይሰጣል እንጂ ማስታወቂያ ትሰራለች። እኛ የተቻለንን ገንዘብ እንከፍላለን። ሲስተሙን ማክተት አለባቸው። እኔ እንዲያረጋለሁ እናንተ ደግሞ እንዲያርጉን የሚል ሪል ስቴት ነው የምንፈልገው። ሰላም ሰላም። እሺ ሰላም እናት፣ እንዴት ናችሁ? ማዝዬ እንዴት ነሽ? ሚውተነሽ እናት አምሮብሻል። ደህና ነሽ? እንዴት ነሽ? አምሮብሻል። እየበረታሽ ነው? አልሐምዱሊላህ። ኦኬ፣ እኛ ሁላችንም ከእሷ ጎን እንሆናለን። ሀሳባችሁም ቆንጆ ነው። በጣም እንትን ሁላችንም እንተባበራለን። ሼር ለምናደርገው እናደርጋለን። እኛ ለእሷ አንድ ቤት ማድረግ የሚፈልግ ሰው ሁላችንም ካጠገባችሁ ነን። ደስ ይላል። ቆንጆ ነገር ነው ይዛችሁ የመጣችሁት። ግን ይሄ መዓዛ የሚደረገው ቤት ቋሚ መሆን አለበት። ገባችኋል? ከዚህ በኋላ ለልጆቿ አጠገቧ እንዲደርሱ አንፈልግም። በዚህ ቃል ገብታችሁ ነው። ቃል ገብታ ምን ነው አንቺ ታይ እንጂ ታይ ኤምኤምዬ ምን ነው የኔ ቆንጆ ታይ እንጂ ይሄ ፈጣሪ አይወደውም። እንደዚህ አይባልም። አይ ታይ እንደዚህ አይባልም። በመጀመሪያ ደረጃ እኛ የፍቅር አምላክ ነው የምናመልከው። አውዝ ቢላይ ሚኔ ሸይጣን ረጂም ሂጅ ታይ እንደዚህ አይባልም። እኔ በጣም አይ እኛ አዝነናል። ያልሰማ ያላዘነ የለም። እኛ የፍቅር አምላክ ነው የምናመልከው። እኛ አምላካችን ያለፈ ታሪክ የሚቆጥር አምላክ አናመልክም። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉም የሚበልጠው ግን ፍቅር ነው። እሺ እንቀጥላለን። ሌላ ሰው እናስገባለን። ወይማ የእሷ ታውራ ኧረ ሳላ አንዴ እድል ስጡኝ። በኋላ ከጠዋት ጀምሮ ነበረ ከማታ ጀምሮ ማታ ያገኘናት ራሱ ቀድመንኛ ነው ጆይን ያደርጉ። ተውት፣ እሱ ማውራት አያስፈልግም። ኤኒዌይስ ሚንበር ቲቪ ኢስላሚክ ይኸውላችሁ፣ ኢስላሚክ ሚንበር ቲቪ አዲስ አበባ ላይ ያላችሁ ሰዎች እኔ እንትን ይበሏቸውና ሼር ያድርጉላቸውና ማስታወቂያ ያሰሯታል። ብዙ ሪል ስቴቶች ኢስላሚኮች ራሱ አሉ። ማስታወቂያ እንድሰራና ኢንሻአላህ ቤቱን ራሱ በስፖንሰር ነው የምታገኘው። ይሄ ብር ገና መኪና ብዙ ነገር ነው የሚገባ ለዚች ሴት። እኔ አውቀዋለሁ እናትነትን ያላባት እኔ በርካባ ማውራት አልችልም። አፉ በሉኝ። አንድ ልጅ ማሳደግ ከእናቴ ጋር እየኖርኩኝ አክቶኝ እኔ የተሰደድኩት ማለት ነው። ብታምኑም ባታምኑም አንድ ወሬ ነው ከመጣው እና እኔ ይሄ ልጁ ማታ ያወራሽ ማዚ ማታ ነበርኩኝ እኔም አውርተንሻል። እሱ እንትን ሲል ነው 10 ሰዓት ከትናንትና 10 ሰዓት ጀምሮ እስካሁን አልተኛውም። በቃ እና ይቅርታ እና ማለት ነው በቃ ብዙ ነገር ነው የሚገባት እቺ ሴት። እኔ ቃል የለኝም። የእሷን ቃል መድገም የማያስፈልግም። ልጆች ናቸው። እኔ አንድ ልጅ ቀና ብሎ ቢያየኝ እንዴት እንደሚሰማኝ እኔ ከ3 ዓመቱ ጀምሮ አሁን 9 ዓመቱ ነው። ምን ያህል ዋጋ እንደከፈልኩኝ እስከ መሰደድ ድሬዳዋ በረሃ እስከ መስራት ከእናቴ ጋር እየኖርኩኝ ኮንዶሚኒየም ቤት ላይ ያለ ቤት ክራይ ማለት ነው። ወላይ ወንድሞች እየረዱኝ እንኳን ማስተማር ስንት ነገር የኮሌጅ ትምህርቴን ትቼ ነው። የአዲስ አበባ ልጅ ነኝ፣ የኮልፌ ልጅ ማለት ነው። ማውራትም አልፈልግም እንደዚህ አይነት ነገር። አልሐምዱሊላህ። ግን ምን ያህል እንዳንቺ አይነት ታሪክ ነው ያለኝ። ክርስቲያን ነው አባቱ፣ እኔ ሙስሊም ስለሆንኩኝ ማለት ነው። እና ብዙ ነገሮች አሉ። አሁን ለማንኛውም እኔ በምችለው አካውንቴ ላይ ያለውን አሁን ደሞዝም አልተቀበልኩም ገና 30 ትናንትና ነው የሆነው
እረዳሻለሁ ማለት የምችለውን አደርግልሻለሁ። አካውንቴ ላይ ያለውን ብር ግን አሁን ትራንስፈር አደርግልሻለሁ። እሺ አለ እና አካውንትሽንም አለኝ ስልክሽንም አለኝ። ማታ ደግሞ እንትና አውሪው አገኙሽ እና አብዲ ሊያገኙሽ ተቀጣጥራችሁ አልነበረ? አበጋዝ ጋር ልጅ ሆንሻለሁ ያለሽ በጣም ነው ደግሞ እንትን የሚላት ሼር አድርጌለታለሁ። ምን አለሽ? እንመጣለን የቱ ጋር ነው ያወሻሉ? አልመጣም ነገርሻቸው? በቃ አይ ማታ 4 ሰዓት ተቀጣጥረናል። ለማንኛውም እዚህ ያላችሁ እነቲቲ ያውቀዋል። ኡስማንንም ነግሬዋለሁ። ሳውዲ አረቢያ ነው የሚኖረው። ልጅ ልሆንሽ ብሏል። ብዙ ነገር ተሰብስቦላታል። 4 ሰዓት ድረስ ከኢሻ ጀምሮ እንዳትቀሩ እሱ ቤት እና ማዚም አንቺ ከቻልሽ ነይ ሼር አድርጌላችኋለሁ። ለሁሉም ብዙ ልጆች አሉ፣ እንረዳዳለን። አውርተናል ብዙ ነገር ማለት ነው እና በውስጥ ቴሌግራም አካውንት እዚህ ጋር እናታችንን ሌላ ቦታ ስጠሯት በቃ የያዝነውን ዓላማ ይዘን ለመርዳት ነው እንጂ እንዴት ቀጠነ? እሱም እንደዛ ነው ያለው። ይቅርታ ለሌሎችም ማስተላለፍ ማፉ በይኝ። ወገብሽ ቀጠነ፣ መልክሽ ጥቁር ነበረ፣ ያ ታሪክ ሁሉ ተነግሮ አልቋል። አሁን ዛሬ ነው ቤት የሆነ ሰፖርት የሆነ ቤት ወላሂ ብዙ ነገር ማድረግ እንችላለን። እናቱን የሚወድ ከእናት አንጀት የተወለደ ከእናት ማህፀን የወጣ ወንድ ልጅና ሴት ልጅ በዚች እናት የጨከነ እኔ ወላሂ አልዓዚም አላህ ምን አይነት የቂያማ ቀን ምልክቱ ነው ብዬ ነው ማስበው። እንደኔ ጂኒው ፈጠራው ባጦ ቁዙ የሌለ ነው። ይህ አላህ የኸለቀው አላህ የወደደው ልጅ አላህ መርቆ የሰጠ ሰው ካልሆነ በስተቀር ሂዳያ ያስፈልጋል ለሁሉ ነገር። ግን እቺን እናት በየቤታችሁ ታስገቡ ለአላህ ብላችሁ 1000 ብርም 500 ብርም የሆነ ነገር የምትረዱ ሰዎች ቀጣይ ወንድሞች የቀጥሎ የገባችሁ ሰዎች አካውንት ከስር ይጻፍ። ማዘሪ አካውንቱ እየተጻፈ አይደለም። አሁን ላይ 900 ምናምን ሰው ገብቷል። አካውንቱ ከስር ይጻፍ። ከዛ በኋላ ከታች ሆናችሁ እዚህም ሳትገቡ ለሳቸው ቀጥታ ወደ ራሳቸው አካውንት ማስገባት የምትችሉ ሰዎች አስገቡላቸው። አካውንቱን ቅድም የሚጽፈው ልጅ ላይቭን ወተን ስንመለስ የለም አሁን። ስለዚህ አካውንቱ ይጻፍ። ለኔ ንገረኝ። እኔ ኮፒ ሊንክ እየጻፍኩ ነው። 100606 789 ማዛ ደጉ መሐመድ እየጻፍኩ ነው። ስማቸውንም ጻፊበት። እሺ 0606 789 ማዛ ደጉ መሐመድ እየጻፍኩ ነው። ስሙን ጻፊበት፣ ካጠገቡ ስሙን ጻፊበት። እሺ ኢየሩሳሌም ሰላም እንዴት ናችሁ? don't push it, it will fall down። ማዘር ወይ እርሱ የራሱትን ይጻፉ። 0606 789 ልክ ነው። በቃ ስም ማዚ ተብሎ የጻፈበት የራሳቸው አካውንት ነው። ፈጠን አድርጉት። እዚህ ጋር ሀሳብ የምትሰጡ ሰዎች ሊሆን ይችላል። ወዲያው ትንሽ ሀሳብ አጭር ሀሳብ ሰጣችሁ ከዛ ወደ ገንዘቡ ግቡና ሌላው ብዙ ሰዎች ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ እዚህ ያላችሁ ማዝዬ ደህና ነሽ ወይ? እንደነሽ በውስጥም ሀይ ብዬሽ ነበር፣ ያው አላየሽውም። እኔ ሁላችንም ማለት እዚህ ሰው ለመርዳት ሰው መሆን ብቻ ሳይሆን ሰው ለመሆን ብቻ ሳይሆን እናትን የሚወድ እናትን መርዳት ብለን ብንይዘው ቆንጆ ነው። እናት አንድ ናት። እናት መተኪያ ያላት። ባል ቢሄድ ባል ይመጣል፣ ጓደኛ ቢሄድ ጓደኛ ቢመጣል፣ ልጅ ቢሄድ ልጅ ይተካል። እናት ብትሄድ ግን መተኪያ የላትም። እኔ በልጆችም አልፈርድም፣ በእናትም አልፈርድም። እነሱም ወዶ አይደሉም ፈጣሪ እነሱ ወዶም አይደሉም። እዚህ ጋር አንዴ እናቴ አንዴ ካሪድ ብሎ ሌላ አካውንት እየገባ ነው። አጥፍቼዋለሁ። ማዘርዬ አይቼዋለሁ፣ እያየሁ ስለሆነ አጥፍቼዋለሁ። እነሱም እንዳታዝኝባቸው፣ ልጆችሽ ናቸው እንዳታዝኝባቸው። ወዶ አይደሉም። የሰው ልጅ አይደለም ለእናቱ 9 ወር አርግዛ 3 ዓመት ሆድ ጀርባዋ ላይ አዝላ ቢያድግም 40 ዓመት 50 ዓመት 60 ዓመት ቢሆንም ሁሉ ጊዜ ልጄ እያለች የምትኖረው እናት ወዶ አይደሉም ባይልላቸው ነው። በእነሱም እኔ አልፈርድም እና አንቺንም ሰብር ይስጥሽ፣ እድሜና ጤና ይስጥሽ። ሁሉ ለበጎ ነው። መልካም ነገር ሲመጣ ሁሉ ነገር ያመጣሽ እዚህ ጋር ሶሻል ሚዲያ ለመልካም ነው። ስለዚህ ሁላችን ከጎንሽ ነን። የኢትዮጵያ ሕዝብ ሁሉ ከጎንሽ ነው። አይደለም እናቱ የሚወድ ማንም የተቸገረም ስንት ሰው ከመሬት ተነስቶ ሰው ሆነዋል። ደግሞ ለመርዳት ማን ብሎን። ግን እኔ አንድ ነገር የምልሽ ማዛዬ ሆድሽ እንዳታዝኝ። እነሱ ደግሞ አላህን ፈጣሪን ቀልብና ልቦና ይስጣቸውና አንድ ቀን እናቴን የሚሉበትን ቀን ይመጣል።
ለአንቺ ግን ሁላችን ተረባርበን እናደርግልሻለን። እኔ እናቴ ሁላችን እኔ እናቴ እወዳለሁ ምናምን ሳይሆን ሁሉ እናቱን የሚጠላ ሰው የለም። ሁሉ እናቱን ይወዳል የአቅም እጥረት ካልሆነ በስተቀርና አብሽሪ። እኔም የአቅሜን 20 ሺህ ብር አስገባልሻለሁ እናቴ። እኔም ልጅ ሆንሻለሁ። ፈረንሳይ ነው የምኖረው። እኔም ልጅ ሆንሻለሁ። አይዞሽ አብሽሪ እናቱ። እሺ ሁላችን ደግሞ እንደዛ እያለን እናጽናናት። ቤት ብንገዛልሽ መኪና ብንገዛልሽ ልጆችሽ እንዳይደርስ የሚሉትን ይሄንን ስህተት ነው። እነሱ ደግሞ ተመልሰው ቀልብና ልቦና ሰጥታቸው ልብ ገዝተው ደግሞ እግርሽ ላይ ወድቆ የሚቀብሩሽ ያርግሽ እናቱ። እሺ እናቴ እናመሰግናለን። ሌሎች ሰዎችም የገባችሁ ሰዎች እሺ አንቺ ሌላ ሰው ላይ ሆኖ ነው ርስቅሽ በረከትሽ ሌላ ሰዎች ላይ ሆኖ ነው እንጂ ይሄ ምንም በቃ ያጋጥማል። ሁላችንም በቤታችን እንጣላለን ነው። ግን አሁን ለኢየሩስ አካውንቱን ስጧት። ኢየሩስ 20 ሺህ ብር አስገባለሁ ብላለች። አካውንቱን ማዚ የሚለውን አካውንት እስኪ ጎረቤት እየረገማል ያሳደገን። እኔ አክስቴ ቤት ነበረ ምሳዬን የምበለው አልኩሽ። በብዛት አጂፕ ሰፈር ካወቅሻት ትሰተን እሷ አክስቴ ነች። እሷ ቤት ነበር ምሳ የምበለው። እሷ ደግሞ ሰው ስትሰብስባ ስታበላ ነው የምትውለው። ታውቂያለሽ። እኛ እናቶቻችን አይደለም ጎረቤት እየረገመን ያደግን ሰዎች ነን። ኢትዮጵያኖች እንደዛ ነን። ላላበና ላላጠጣን በየመንገዱ የሰደብን በየጎዱ እየተረገምን ያደግን ሰዎችን ብርቃችን አይደለም። ስድብም እርግማንም ብርቃችን አይደለም። እግዚአብሔር በምህረቱ ግን አሳድጎናል። በቃ ይሄ ነው። ስለዚህ ሰዓት አልያዝባችሁ። ዘመንሽ ይባረክ። አይዞሽ እልክልሻለሁ። እንደውም እስተተንም አስታወሽኝ። ዛሬ አካውንት ፈልጌ እንትን እላለሁ። ለበጎ ነው እውነት አስታወሽኝ። ልቤ ላይ መጣች። አጋሩ ሸምሱ አጣበብ መስጠት ትችላለህ። ዋሪክ ሸምሱ አትቀጥልም። አላህ አልኩስ ኡመክ ቀጥሎ እንደሚያ እሺ ማዘር ወደ ቤት ሄዱና የምስጋና ከጎረቤት ጋር ምስጋና ያቀርባሉ። አንዴ ዝም በሉ ባካችሁ። የቅድሙ ቤት ጎረቤትን እናመስግን። አንድ ላይ ወደ ቤት ሄዱና እናመስግናቸው። ጎረቤት እናመስግን፣ እርሶንም እናመስግን። አድማጮቼ አንድ ዜና ላስተላልፍ። እጅግ በጣም የሚያሳዝን ታሪክ ነው ከእናታችን ስንሰማ የነበር። መላው በኢትዮጵያ ላይ የምትገኙ የልጅ እናቶች አሊያም ልጅ ያላችሁ ወንድ እናቶችና እህቶች እባካችሁ እናት በጣም 9 ወር አምጣ ወልዳ ተሰቃይታ ልጄ ምን በላ እያለች አንዱ በፖሊስ ስትሯሯጥ እናንተን ለማሳደግ የሰው ፊት ገርፏት ከጎረቤት ጋር ተጣልታ ድህነቷ አሰቃይቷት የቤት ኪራይ አሰቃይቷት ልጄ ምን በላ ምን ጠጣ ብላ የሰው ፊት ገርፏት አባት እንዳይገርፍህ ብብት ላይ ያስገባችን እናት በዚህ ልክ አውጥቶ ሚዲያ ላይ ማስጣቱ ተገቢ አይደለም።